ሰላም ሰላም የእግር ኳስ ቤተሰቦች ዛሬ የተወሰኑ ነጥቦችን በአጭሩ ስለ በርንማውዝ እና ስለ አርሰናል ጨዋታ ትንሽ ነጥብ ለማንሳት ብዬ ነው ብቅ ያልኩት። እንግዲህ የበርንማውዝ እና የአርሰናል ጨዋታ በእንግሊዝ ፕሪሚየር ሊግ የፈረንጆች የበዓል ሰሞን ወይም ደግሞ ፌስቲቭ ፔሪድ የሚባለው ጊዜ ከሚጠበቁ ጨዋታዎች መካከል የመጀመሪያው ነው ብሎ ማለት ይቻላል። በቅዳሜው መርሃ ግብር ማለት ነው። እንግዲህ እንዲጠበቅ የሚያደርገው ዋናው ምክንያት አንደኛ አርሰናል የሊጉ መሪ ነው፣ ሁለተኛ ደግሞ በርንማውዝ አርሰናልን ከሚፈትኑ ብሎም ከሚያሸንፉ ቡድኖች መካከል አንደኛው በመሆኑና ምናልባትም አርሰናልን አሁን ያገኘውን እድል ማንቸስተር ሲቲ በሰንደርላንድ ነጥብ መጣሉን ተከትሎ ያለውን የነጥብ ልዩነት ወደ 4 አሳድጎ ሲያበቃ በበርንማውዝ እንደገና ነጥቡ ሊጠብ ወይም ደግሞ ሊሰናከል ይችላል ወይስ አርሰናል ይሄንን ጋፕ አስጠብቆ ሊቀጥል ይችላል የሚለው ነገር የብዙዎቹ ጉጉት ነው። በዛ ላይ ደግሞ እንግዲህ ሲቲ ከቼልሲ ጋር ነው የሚደረገው የእሁድ መርሃ ግብር ጨዋታ ነው። ሲቲ ምናልባትም ድጋሚ ነጥብ ሊጥልም ከቻለ ደግሞ ሞር ነጥቡ ሊሰፋ ይችላል። ብቻ ብዙዎች በጉጉት የሚጠብቁት ነው። የእንግሊዝ ፕሪሚየር ሊግን በጣም ተጠባቂ ከሚያደርጉት ነገሮች መካከል አንደኛው ይሄ ነው። ታይት በሆነ ፕሮግራም ጨዋታዎች መደረጋቸው፣ ከዛ ሲቀጥል ደግሞ የቡድኖች ፉክክር በጣም ከባድ መሆኑና አጓጊ መሆኑ ነው። እግር ኳስ እንግዲህ ከጉጉት ጋር የተያያዘ ነው። እንግዲህ በርንማውዝ ለምንድን ነው ለአርሰናል ከባድ ሊሆን የሚችለው የሚለው ነገር ስንመለከት አሁን የተወሰኑ ነጥቦችን እንኳን ለማንሳት በ2024 አንዴ አቻ ወጥተዋል። ጁላይ 25 ላይ ባደረጉት ጨዋታ ነጥብ አስጥሎታል አርሰናል በርንማውዝ። ከዛ ውጪ በ2024 ኦክቶበር 19 በነጥብ ጨዋታ በእንግሊዝ ፕሪሚየር ሊግ 2-0 አርሰናልን አሸንፎታል። እንግዲህ 2024 እንደምታውቁት አርሰናል ለዋንጫ ተፎካክሮ ሁለተኛ ሆኖ ያጠናቀቀበትን አመት ነው። ስለዚህ ሁለተኛ ሆኖ እንዲያጠናቀቅ ዋንጫ እንዲያጣ ካሰናከሉት ቡድኖች መካከል አንደኛው በርንማውዝ ነው ብሎ ማንሳት ይቻላል። ከዛ ውጪ በ2025 ባለፈው አመት ማለት ነው ሜይ 3 ላይ ተገናኝተው እንደዚሁ 2-1 በሆነ ውጤት በርንማውዝ አርሰናልን አሸንፎታል። ስለዚህ አርሰናልን ብዙ ጊዜ ከዋንጫ ጉዞ ከሚያደናቅፉ ቡድኖች መካከል በርንማውዝ አንደኛው ነው ብሎ ማንሳት ይቻላል። በዚህ ምክንያት ነው አርሰናል ምናልባትም በበርንማውዝ ሊፈተን ይችላል፣ ነጥብ ሊጥል ወይም አቻ ሊወጣ ይችላል ወይም ሊሸነፍ ይችላል ብለው ሰዎች እንዲገምቱ የሚያደርጋቸው ነገር። የአርሰናል ደጋፊዎች ግን በእርግጠኝነት አርሰናል እንደሚያሸንፍ ተስፋ ያደርጋሉ። ምክንያቱም የዘንድሮ ቡድናቸው የተለየ ነው። የስኳድ ጥልቀቱ፣ የቡድኑ ቴምፖ እንቅስቃሴ፣ ሳይኮሎጂካል አጠቃላይ የመከላከልም ሆነ የማጥቃት እንዲያው በአጠቃላይ ኳስን ተቆጣጥሮ የመጫወት ዲስፕሊኑ በጣም ሀይ ነው። ስለዚህ የተደራጀው አርሰናል በቀላሉ ለበርንማውዝ እጅ ይሰጣል ብለው አይገምቱም። ብዙም የእግር ኳስ ቤተሰቦች እንደዛ ነው የሚገምቱት። ነገር ግን ወደኋላ ስንመለስ ስናይ የቅርብ ጊዜ እንቅስቃሴያቸውና ግንኙነታቸውን ስናይ ግን በርንማውዝ ለአርሰናል በቀላሉ ቢሸነፍ እንኳን በቀላሉ ይሸነፋል ተብሎ የሚገመት ቡድን አይደለም። ስለዚህ እሱን ለመጠቆም ነው። ከዛ ውጭ ግን አጠቃላይ ሂስቶሪካሊ ግን አርሰናል የበላይነትን የሚወስድ ቡድን ነው በእንቅስቃሴያቸው ማለት ነው። እስካሁን በተገናኙበት ጨዋታ ወደ 13 ጊዜ አርሰናል አሸንፎታል። 3 ጊዜ ብቻ ነው በርንማውዝ አርሰናል ማሸነፍ የቻለው። ከዛ ውጭ 3 ጊዜ አቻ ወጥተዋል። ምን ማለት ነው እንግዲህ እንደጠቀስኩላችሁ በ2024 እና በ2025 ባደረጓቸው ጨዋታዎች 2 ጊዜ አሸንፎታል አርሰናልን እና በቅርብ ጊዜ አርሰናልን የማሸነፍ ፍንጭ አሳይቷል ማለት ነው በርንማውዝ። ስለዚህ በዚህ ዓመትም ምናልባትም በጣም ሊፈትነው እንደሚችል ከዚህ ተነስተን መገመትና ስጋቶችን ማስቀመጥ ብንችል ይሄ እግር ኳሳዊ ቋንቋ ነው ብዬ ነው ማምነው። ከዛ ውጭ እንግዲህ አሁን ያለበትን ከረንት ፐርፎርማንስን ብንመለከት ለምሳሌ በርንማውዝ እንግዲህ 23 ነጥብ ብቻ ሰብስቦ እስካሁን በተደረጉት የ19 ጨዋታዎች 15ኛ ደረጃ ላይ የሚገኝ ቡድን ነው። ስለዚህ ኦልሞስት 15ኛ ማለት ያው በጣም የወረደ ነው፣ ወደ ወራጅ ቀጠና ነው። አርሰናል ደግሞ 45 ነጥብ ይዞ ሊጉን እየመራ እንደሆነ ይታወቃል። ከተከታዩ ከሲቲ በ4 ነጥብ ርቆ ሊጉን እየመራና ለዋንጫ በጣም ተገማች የሆነ ጠንካራ ቡድን መሆኑ ይታወቃል። ስለዚህ አሁን ባላቸው አቋምና የሊጉ ደረጃ ተመጣጣኝ አይመስሉም። ነገር ግን በርንማውዝ እንዲሁ በቀላሉ ለአርሰናል እጅ ይሰጣል ተብሎ የሚገመት ቡድን እንዳልሆነ ማስተዋል ያስፈልጋል። ለዚህ ማሳያ ምናልባትም በርንማውዝ ባያሸንፍ እንኳን ነጥብ የማስጣል ትልቅ ፖቴንሻል ያለው ቡድን ነው። የቅርብ ጊዜ ጨዋታዎችን እንኳን 5 ያደረጋቸውን ብናይ በብሬንትፎርድ 4-1 ከተሸነፈበት ጨዋታ ውጪ
ከቼልሲ ጋር ቀደም ሲል ተገናኝተው 0-0 ነው የተለያዩት። ከዛ ቀጥሎ ከማንቸስተር ዩናይትድ ጋር 4-4 በሆነ ውጤት ነው የተለያየው። ምክንያቱም በሜዳውና በደጋፊ ፊት በኦልድ ትራፎርድ ያንን በመሰለ የጨዋታ ቴምፖ 4-4 ጎል አስቆጥሮ ነው በተጋጣሚው ከሜዳ ውጭ ሄዶ ነጥብ አስጥሎ ነጥብ ተጋርቶ እየተመለሰው። ከዛ ቀጥሎ ባደረግም ጨዋታ ከበርንሌይ ጋር 1-1 በሆናቸው ውጤት ነው ጨዋታውን ያጠናቀቀው። ከዛ እንደምናስታውሰው በቅርቡ በ19ኛው ሳምንትም በቼልሲ ሜዳ ወደ ቼልሲ ሜዳ ተጉዞ ከቼልሲ ጋር 2-2 በሆናቸው ውጤት ነው ከስታንፎርድ ብሪጅ 1 ነጥብ ነው ይዞ የተመለሰው። ለኢንዞ ማሬስካ መባረርም ምክንያት የሆነው ከሆኑት ክለቦች መካከል አንደኛው በርንማውዝ ነው። ስለዚህ በርንማውዝን አቅልሎ መመልከት እንትን አይሆንም፣ ትክክል አይሆንም። በጣም ከባድ ቡድን ነው። አርሰናልን ባያሸንፈው እንኳን ነጥብ ሊያስጥለው የሚችልበት እድል ሰፊ እንደሆነ መመልከት ማስተዋል በጣም ተገቢ ነው ብዬ አስባለሁኝ። እንግዲህ አርሰናል እንደሚታወቀው ዘንድሮ የድሮ አርሰናል አይደለም። ለምሳሌ ቅድም ስጠቅሰው እንደነበረው በ2024 በ2025ም 2 ጊዜ አሸንፎታል በርንማውዝ ስል ያን ጊዜ ምክንያት ነበረው አርሰናል ሲሸነፍ። የተጫዋቾች ጉዳት፣ ስኳዱ እንዳሁኑ ጥልቅ አይደለም። አንድ ተጫዋች ሲጎዳ ለምሳሌ ጋብሪኤል ተጎድቶ ኦዲጋርድ ደግሞ ተደገመ ሲባል ሳካ ሳይኖር ሸብረክ የሚል ቲም ነበር። አሁን እንደዛ አይደለም። የመተካካት ኃይሉ በጣም ከፍ ያለ ነው። ስኳዱ ጥልቅ ነው። አንዱ ቢጎዳ አንደኛው ይተካል። ኢቭን ሳሊባ እና ጋብሪኤልን እንኳ በአንዴ አጥቶ አርሰናል ያልተሸነፈበት ያሸነፈበት እንደውም ታሪክ አስመዝግቧል በዚህ ዓመት። ስለዚህ ዘንድሮ አርሰናል የተለየ ነው የምንልበት ብዙ ምክንያቶች አሉን። ስለዚህ አርሰናልን ጥንካሬም ማየት ያስፈልጋል። አርሰናል በቅርብ ጊዜ ካደረጋቸው ጨዋታዎች በክሪስታል ፓላስ በሊግ ካፕ 1-1 ከወጣበት ጨዋታ ውጪ ወልቭስን 2-1 እንደገና ኤቨርተንን 1-0 በሆነ ጠባብ ውጤትም ቢሆን ከዛም ቀጥሎ ብራይተን ቀላል አይደለም፣ በፕሪሚየር ሊጉ ጠንካራ የሚባል ክለብ ነው። 2-1 አሸንፎታል። ከዛ በቅርቡም በጣም ተጠባቂ የነበረውን ባለፈው ሳምንት በ19ኛው ሳምንት ማለት ነው አስቶን ቪላን በኤሚሬትስ አስተናግዶ 4-1 በሆነ ውጤት አፈራርሶ ነው የመለሰው ጠንካራውን አስቶን ቪላ። ስለዚህ አርሰናል ጠንካራው አርሰናል፣ ጥልቅ የሆነ ስኳድ ያለው አርሰናል፣ ሜንታሊቲው በጣም ማለት የቡድኑ የስነ ልቦና መንፈስ በጣም ያደገበት የጋብሪኤልና የሳሊባን ጥምረት ድጋሚ ያገኘበትን ጊዜ ጠንካራው አርሰናልን ነው እያየን ያለ ነው። በእርግጥ አሁንም ቢሆን ጉዳቶች አሉ። አሁን ለምሳሌ የዲክላን ራይስ መሰለፍ አጠራጣሪ ነው። ካላፊዮሪ አይኖርም። እነዚህ ትልቅ ወሳኝ የቡድኑ ሚዛን ጠባቂ ተጫዋች ናቸው። ሌሎችም በቡድኑ ውስጥ ያልተካተቱ የማይኖሩ በጉዳት አሉ። አሁንም ቢሆን ግን ካለው ስኳድ ጥልቀትና ካለው የቡድኑ ጥንካሬ አንጻር ግን እንዲህ በቀላሉ ይሸነፋል ወይም ደግሞ ነጥብ ይጣላል ተብሎ አይገመትም። ለማንኛውም በርንማውዝንም በቀላሉ ወይም ደግሞ በቀላል ሚዛን ማየት መመዘን ልክ አይደለም ለማለት ያህል ነው። እንግዲህ ለመላው አርሰናላውያን መልካም እድል እንዲገጥማቸው በቅዳሜው ጨዋታ አርሰናል አሸንፎ ዳግም ለተወሰነ ጊዜም ቢሆን ነጥቡን ወደ 7 ከፍ አድርጎ እንዲቆይ ከዛ ማንቸስተር ሲቲ ተከታዩ ከቼልሲ ጋር ነው እሁድ ዕለት የሚጫወተው። በነገራችን ላይ በእሁዱ መርሃ ግብር በጣም ከሚጠበቁ ጨዋታዎች መካከል የቼልሲና የማንቸስተር ሲቲ ጨዋታ ነው የሚሆነው። እሱን በሌላ ቪዲዮ ለመምጣት ሞክራለሁኝ። ስለዚህ ሲቲ ድጋሚ ነጥብ የሚጥለው የሚሸነፍ ከሆነ የአርሰናል ጉዞ እጅግ በጣም ያማረ የተስተካከለ ሊሆን ይችላል። ማለት በርንማውዝንም አርሰናል እንደምንጠብቀው የሚያሸንፍ ከሆነ ማለት ነው። እና እግር ኳስ በቃ በጣም ኢተገማች ነው፣ ኢተለዋዋጭ ነው። እንደዚህ ይሆናል ሲባል እንደዚህ ነው እና እግር ኳስን እርግጠኛ ነው መናገር አይቻልም። ግን ካላቸው የቡድኖች ወቅታዊ ጥንካሬና ሁኔታ አንጻር ተነስቶ መተንበይ ግን ይቻላል እና አሁን በገለጽኩት ሁኔታ በርንማውዝ ለአርሰናል ቀላል ቡድን እንደማይሆን እጠብቃለሁ። አርሰናል የድሮ አርሰናል አይደለም፣ ጠንካራው አርሰናል ነው ያለው፣ የማይበገረው አርሰናል ነው ያለው። ግን ይሄ የማይበገረው አርሰናል በርንማውዝን ሊያሸንፍ ይችላል ብዬ እኔም ቅድመ ግምት እሰጣለሁ። ነገር ግን በቀላሉ ሊያሸንፍ ይችላል፣ ቀላል አይሆንም። በርንማውዝ ጠንካራ ነው። በተለይ ቡድኖችን ወግሞ ነጥብ በማስጣል የሚታወቅ ነው። በዚህ የውድድር ዓመት ቅድም እንደጠቀስኩላችሁ በቅርብ ጊዜ እንኳን ያደረጋቸውን 4 ጨዋታዎች ትልልቅ 4 ጨዋታዎች ነጥብ እያስጣለ አንዳንድ ነጥብ እየነጠቀ ነው የመጣውና አሁንም ለአርሰናል ምን ሊፈጥር ይችላል አናቅም። ለማንኛውም ተወዳጁ የእንግሊዝ ፕሪሚየር ሊግ በፌስቲቭ ፔሪድ ወይም የፈረንጆች የበዓል ሰሞን በጣም በተጣበበ የጨዋታ መርሃ ግብር ቀጥሏል። እንግዲህ አርሰናል ከበርንማውዝ የሚያደርጉት ጨዋታ የቅዳሜ መርሃ ግብር ተጠባቂ ነው። እሱን ነው ልጠቁማችሁ የሞከርኩት። ይመቻችሁ። መልካም እድል ለገነርስ እንላለን።
አንበሳው ገነርስ ያሸንፋል።